እኔ ከይሄን ሐሳብ ምንም ሁለታችሁ አንቺና ሄርሜላ ምናልባት ምንም አታውቀዋል ልጅ ቀመር አስተምረሻት የሆነ ቀመር ተማርኩ መጣች እኔ ቨርሷ ምንም የምታውቀው ነገር የለም። ስለምንም ቀመር ምንም ነገር አታውራ። እኔ ነገር እኔ አይመችኝም በመጀመሪያ ደረጃ ማለት ነው። ያም ሆነ ይህ ምክንያት አሁን እኔና ሄርሜላን አንድ ላይ ያደርገን አይችልም። የሆነ ያሰባችሁት ነገር ከሌለ የሆነ ያቀራችሁት ነገር ከሌለ በስተቀር መጀመሪያ ታየነ ካንቺ ሊወጣ አይችልም። ከዚህ በፊት እኮ እንደዚህ አድርጌ ማላቀስ መሰልኩ አድርጌው እኮ አውቃለሁ። አንተ ዓለም ላይ ያሉ ንጉሶች ለሷ የባሪያ ያህል ክብር ላይኖራቸው ይችላል። ያፈቀረችውን እንደ ዓለም ንጉስ ማክበር ታውቅበታለች። በውበቷ ሳይሆን በሴትነቷ፣ በአድናቂዎቿ ሳይሆን በፈጣሪዋ ብቻ ትመካለች። የእርሷ መስፈርት ፍቅር ነው፣ መኖሪያውም ክብር ነው። ታላቅና ክብር ፍቅር እርሷን ያኑራታል። የምትታመነው ላፈቀረችው ሰው ብቻ አይደለም፣ ለራሷ ትልቅ ክብር ስላላት ጭምር ነው። ሰማሽ? ይህችን ሴቱኛት ቪዲዮስ መጨረሻ ድረስ አዳምጡ ማለት ነው። እኔ እንደሚመስለኝ አንድ የሚመስለኝ ነገር አለ። ሩታ እኔ አንቺ እውነት ለሄርሜላ አብርሃምን ወደ ሄርሜላ ለመመለስ ከሆነ የምር ማለት ነው ጀግና ነሽ ማለት ነው። ጀግና ነሽ እውነት። ምክንያቱም ባሌ እዛም እዚህም ከሚገኝ ከያዘ መጀመሪያ ከያዘ ወይ ደግሞ ከኔ በኋላ ከያዘ ሴት ጋር ቢሆን ይሻላል ብለሽ የልጅሽን አባት ወደ ሄርሜላ መመለስሽ ፕራውድ ነው መሆንብሽ። ምክንያቱም እዛም እዚህም ከሚለከፍ መጀመሪያ ከጀመረው ጋራ እንደጀመረው ይጨርስ ማለትሽ በጣም አስደሳች ነገር ነው። ግን እውነት ነው ወይ ይሄ ከልብሽ ነው ወይ? እኔ ለራሴ ጥያቄ ሆኖብኛል። እስቲ እንቀጥል፣ ቪዲዮውን መጀመሪያ እንስማት። እኔ ማመን አቅቶኛል። እስቲ እንስማ ሐሳቡ። እንግዲህ አብርሽ ከሄርሜላ ጋር ቢሆን እኔ ምንም አይደብረኝም፣ ምንም አይሰማኝም። ይሄንንም ሐሳብ ለመናገር ነው የጠራሁት ማለት ነውና ሩታ ካንቺ ይሄ ካንቺ ማለት አንቺ ሩታ ነሽ ግን አልተሳሳትንም። ሩታ ናት አይስ እንዴት እንደዚህ ልትቻልሽ? አብርሃም ከሄደ ስለሄደ ወደ ፍቅር ስለሄደ ነው ወይስ አንቺ ሄርሜላ ተጎድታ ስላየሻት ነው? ማለት በጣም ብዙ ጥያቄ ያስነሳል። በነገራችን ላይ እኔ ሆነን ለመናገር በጣም ነው ማለት ለምን ደስ አለሽ ልትሉኝ ትችላላችሁ። እኔ እግዚአብሔርን ኮሜንትም አላየሁም ምንም አላየሁም። የራሴን አስተያየት ለመስጠት ነው የመጣው። ምክንያቱም ገና ቪዲዮ ራሱ አይቼ አልጨረስኩትም ሆነን ለመናገር ማርያምን። ግን ይሄ ነገር በጣም አስደስቶኛል። እኔ ሩታ የእውነት እንደዚህ መቲ ከሆነ ምክንያቱም የአብርሃምና የሄርሜላን ህይወት ለማስተካከል አንቺ እኔ ከኔ ዙሪያ ያሉትንም ሰዎች አንተን እንዳይናገሩ ሄርሜላና አንተ በቃ ትክክለኛውን ፍቅር ህይወት እንድትኖሩ እፈቅዳለሁ። ከዚህ በኋላ አንተም ህይወት ውስጥ ሄርሜላ አልገባም፣ እኔ ዙሪያ ያሉ ሰዎችም አይገቡም ብለሽ ወስነሽ እንደዚህ መሆንሽ I am proud of you my sister። ከዚህ በኋላ እህቴ ናት ብዬ መጥራት እችላለሁ ሩታ ማለት ነው። ምክንያቱም ለሄርሜላ እህቴ አዝና፣ አንድም ደግሞ ለአብርሃም ወንድሜ አዝና አብርሃም ከዛም እዛም ሴት ጋር ከመሄድ የልጁ አባት በዚህ መልኩ ትሪት ማድረግ ወር ደግሞ በዚህ መልኩ እሷ ፍቅር ምክንያቱም አብርሃም አንድም ከዚህ ወደዛ ሄደው እኔም አውቀዋለሁ ግን ከአንድም ከዚህ ወደዛ ሄደው ከነሱ ለማምለጥ ነው። ምክንያቱም ሄርሜላም አብርሃም ሩታም ስለምትጨቃጨቀው ማለት ነው። አሁን ሩታ ሀሳቡን ቀይራ አብርሃም እዚህም እዛም ከመሄድ ከሄርሜላ ጋር ከጀመረው ፍቅረኛው ጋር ቢቀጥል እስቲ እንስማማ። ብዙ ደስ የማይሉ ነገሮችን አሳልፈናል። ያንን ነገር ግን በይቅርታ ሁሉንም ነገር አልፈነው ዛሬ ላይ ጥሩ ነገር ላይ ስለምንገኝ እኔ በዚህ ሰዓት አብርሽ የማይፈልገውን ነገር ከሚያደርግ ወይም ደግሞ ከፍቅር ጋር በእርግጠኝነት ደስተኛ ሆኖ ምናምን አይደለም ያንን ነገር እንዲያደረገ ያለው ከኔም ከሄርሜም ለመራቅ አስበው ሆነን ለመናገር ትክክል ነው። ሩታ ያለችው በጣም ትክክል ነው። ምክንያቱም አይፈልግም አብርሃም አይፈልግም ከፍቅር ጋር ምናምን እንዳልኳችሁ ከፍቅር ጋር ሲጀመር ፍቅረኛ ማቾች አይደለም ግን እነሱን ለማናደድ ነው። ከዛ በኋላ እኔ እንደሰማሁት ከሆነ ከፍቅር ጋር ፍቅር 100,000 ከገባች በኋላ እሱ ያዘጋጃት ሴት አለች ወደዛ ከሷ ጋር የፍቅር ህይወት ለመጀመር ነው። ከፍቅር ጋር እንኳን ያለው ነገር እሱ ውሸት ነው። ግን እኔ የሰማሁት አብርሃም አሁን በፍቅር አታኮ ያኔ ምን ማለት ሩታና ሄርሜላን ለመታዘብ
ከዛ በኋላ ደግሞ እነሱን አይቶ የሌላ የፍቅር ህይወት ለመጀመር ፕላን እንዳደረገ ሰው ነግሮኛልም እኔም ገብቶኛል ማለት ብዙዎቻችን ገብቶናል። እና እንደዛ ነው ሰው ይሄ ሩታ ቀድመሽ ይሄንን ነገር በማድረግሽ የእውነት አስተዋይ ሴት ነሽ። በቃ አስተዋይ ሴት ነሽ። ሄርሜላንና አብርሃምን አንቺ አንድ ላይ ከመለስሽ እኔ I have for you big respect። እኔ እናንተስ እንዴት ነው የምትሉት? እስቲ የፍቅር ጀማ ፋሚሊ እናንተም ስሜታችሁን ግለጹ። ትክክል አይደለም ካላችሁኝም ደግሞ ኮሜንት ላይ ጻፉ። እኔ ያኔ ጋይስ ሐሳቤን ነው የተናገርኩት። ምክንያቱም አብርሃም እና ሄርሜላን ከመውደድ የተነሳ ነው። በክፋት አትዩብኝ። ያው ብዙዎቻችሁ አብርሃም ለትዳር አይሆንም፣ አብርሃም እና ሄርሜላ ከዚህ በኋላ አንድ ላይ ሊሆኑ አይገባም የምትሉ አላችሁ። ግን እኔ በዛ ሐሳብ አልስማማም። ምክንያቱም እኔ ሄርሜላና አብርሃም እንዲለያዩ ስለማልፈልግ ማለት ነው። እንደጀመረች ሄርሜላም ስለምትወደው ብዙ ጥፋቶችንም አሳልፋ ከሱ ጋር ስለቆየች አሁንም ጥፋቱን አስተካክላ ብትቆይ ብዬ አስባለሁ፣ ስለምትወደው ማለት ነው። እና እንደዛ ነው ገባ ከኔ ጋር ያለውን ነገር ቢቀጥልና በሰላም ቢኖር ጥሩ ነበረ። ግን ደግሞ አሁን በዚህ ሰዓት እሱ ይሄን ነገር እንዴት ነው ወደ ራሱ ቢመለስ ባይ ነኝ። ምክንያቱም አሁን በዚህ ሀሳብ 100% እስማማለሁ። 100% በጣም ደስ ነው የሚለኝ። እና ቤተሰቦች ይሄን ቪዲዮዎች ከመጨረሻ ድረስ እዩ ፕሊዝ ሁላችሁም ደግሞ ሼር ሰብስክራይብ አድርጉ። እና በጣም ነው ደስ የሚለው። እኔ ዙፋን ለምንድን ነው ደስ ይላል ምናምን የምትዩ ምናምን አትበሉ። ምክንያቱም እኔ ታውቃላችሁ ሄርሜላን በጣም ነው የምወዳት። ሄርሜላና አብርሃም እንዲለያዩ በጣም አልፈልግም። በጣም ከሚጠሉት ሰዎች በቃ ከሄርሜላና አብርሃምን ከማይፈልጉ ሰዎች መሀል አይደለሁኝም። እኔ ሄርሜላና አብርሃም አውቃለሁ። ያኔ እንደነገርኳችሁ ፍቅር 100,000 መግባት ስላቃታት 100,000 እንድትገባ ነው እሷ ጋር የሄደው ማለት ሰብስክራይብ እንድታገኝ ቪውም የላትም። ያኔ ከኛ ብትሻልም ያኔ ጋይስ እሷ ልጄ ያሳድግበታለሁ ቻናሌ ምናምን ብላ ስታወራ ነበር፣ ስታለቃቅስ ነበር ቲክቶክ ላይ የሆነ ጊዜ። እና ለዛም ያኔ አንድም የሀገሯ ልጅ ነው አንድም የመጀመሪያ ፍቅረኛ ምናምን በዛ ላግዛት ፈልጎ ነው እንጂ ከፍቅር ጋራ የፍቅር ህይወት ለመጀመር አይደለም። ይሄን 100% እወቁ ቤተሰቦቼ። እና ቤተሰቦቼ እውነት ለመናገር ማርያምን ቪዲዮስ መጨረሻ ድረስ አላየሁትም ምን እንደተፈጠረ። ግን መጨረሻውን ነገ 9 ሰዓት ላይ ጠብቁኝ ከሌሎችም ነገር ጋር። አሁን እኔ ቤት አልነበርኩኝ ውጪ ነበርኩኝ። ቤት ስገባ ነው ትንሽ ቪዲዮን አይቼ ይሄን ቪዲዮ ምክንያቱም ትናንትናም ስላልሰራው 2 ቀን መቅረት አልፈለኩኝ። ምክንያቱም ትናፍቁኝ አላችሁ ዩቲዩብ ሰብስክራይበሮች። ምክንያቱም እና እንደዛ ነው ቤተሰቦቼ። እንዴት ናችሁ ግን ደህና ናችሁ ወይ? እኔ ደህና ነኝ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ ሀገሬ ልጆች እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ወጣችሁ በሰላም ጉት ነታችሁ በሰላም ተነሱ። ወጣችኋለሁ አከብራችኋለሁ። ግን ማለት ነው ይሄ ቪዲዮ ሼር በማድረግ ሰብስክራይብ በማድረግ እኔ እህታችሁን አበረታቱ። እንደዚህ ደክሞኝ ማርያምን እንደዚህ ጦልጌ መጥቼ እኔ ዩቲዩብ ቪዲዮ ስሰራ አበረታቱኝ ማለት ምንም አትከፍሉበትም። እና ይሄ ነው የዛሬ ሐሳቤ ቤተሰቦቼ። እናንተም እስቲ ሐሳባችሁን ኮሜንት ላይ ጻፉልኝ። ኢንስታግራም ላይም ጻፉልኝ። ሐሳባችሁን የፈለጋችሁትን ሐሳብ የፈለጋችሁትን ነገር ንገሩኝ። እኔም ወደዚህ ሐሳቤን ከእናንተ ሐሳብ ጋር አያይዤ እዚህ ጋር አምጥቼ እንደዚህ አወራበታለሁ። ቲክቶክ ላይም ደግሞ እንገናኛለን። ቀጣይ ሳምንት ጀምሮ በደንብ እንገናኛለን ብዬ ተስፋ አደርጋለሁ። አሁን ሰሞኑን ቢዚ ሆኛለሁ እና ትንሽ ቢዚ ሆኛለሁ እና ደግሞ ተስፋ አደርጋለሁ ሄርሜላና አብርሃምም አንድ ላይ ሆኖ እግዚአብሔርን በደስታ ወይኔ ጋይስ ሄርሜላና አብርሃም አንድ ላይ ተመለሱ ቀን ማለት ነው። አብርሃም ሄርሜላን ይቅርታ ጠየቀ ቀን እኔ የምደሰተው ደስታ ለማንም መናገር አልችልም። ለማንም ማለት ነው። በቃ እኔ እንጃ ቢመቸኝ እዚህ ሻምፒዮና ከፍቼ እየዘለልኩ ደስ እያለኝ ነው በማለት እየዘለልኩ ነበረ። ፈጣሪ ማመሰግነው። የሆነስ በጣም ነው ደስ የሚለኝ በጣም ማለት ነው። እኔ ሄርሜላን በጣም ነው የምወዳት። አይ ላቭ ዩ ሄርሜላ። አይን መስላል ዛሬ ቪዲዮ እኔ ቪዲዮስ መጨረሻ ድረስ ስላላየሁኝ ነው ሰማይን ነገር ለመናገር ነው የመጣው። ቪዲዮስ መጨረሻ እና ብቻ ለናደሩልኝ ወዳችኋል። ሰብስክራይብ አድርጉኝ። ቻው ባይ